ለሰው ያሰቡት ለራስ ይደርሳል የሚባለው ሀሰት አይደለም። ቤዛ ሁል ጊዜ የነገር ጠንሳሽ የተንኮል ጠንሳሽ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ላለው ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለው እግዚአብሔር ይመስገን። ደሊና ክፍል 29 ማለት ነው። ከአንድ ጀምሬ እስከ 29 ድረስ ተከታትየዋለሁ። በእውነት ሁልጊዜ ደሊና ያው በንጹህ ፍቅሯ በውስጧ ብዙ ነገሮች ስለያዘች በሰላማዊ መንገድ ትፈታለች ማለት ነው። እንዲሁም ደግሞ ቤዛ እና አሮጊቷ ደግሞ በቃ ሁልጊዜ ነገር እንደጠነሰሱ አቤት 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 ፍጻሜያቸውን ያየ ሰው ማለት ነው። ሴት ሲበዛ ጎመን ጠንዛ ነው እና በዚሁ አጋጣሚ ደግሞ ወይዘሮ አዜብ በእውነት ተመችታኛለች። ምክንያቱም ነገሮችን አንዳንድ ጊዜ እግዚአብሔርን ተገን አድርጎ ወይም እግዚአብሔርን እንደ እንትን አድርጎ መውጣት መግባት ሁልጊዜ ቀላል ነገር ይመስለናል፣ ግን በጣም ትልቅ አስተማሪ ነው ይህ ተከታታይ ድራማ ማለት ነው። ከአንድ ጀምራችሁ እስከ 29 ካያችሁት የሚቀጥል ድራማ ነው። እንዲሁም ደግሞ እንደ ማንኛውም ድራማ በሶስት ቀን በአራት ቀን የሚመጣ ሳይሆን በቀን በቀን የሚለቀቅ ተከታታይ ድራማ ነው ማለት ነው። ቤዛ ሁልጊዜ እንዳሴረች ማለት ነው። ደብዳቤው በመገኘቱ በእውነት እኔ በጣም ነው ደስ ያለኝ። ትላንትና ክፍል 28 ላይ በጣም ተናድጄ ነበርና ሁለቱ አሮጊቷና ቤዛ ሁልጊዜ እንዳሴሩ ሁልጊዜ የሰው ልጅ ወጥመድ እንዳጠመዱ ነው። ግን ካጠመዱበት ወጥመድ ላይ እራሳቸው ናቸው የሚወርቁትኝ ማለት ነው። ደብዳቤው ሌላ ሆኖ በመገኘቱ በመቀየሩ በእውነት እኔ በጣም ነው ደስ ያለኝና ዛሬ ደግሞ ክፍል 29 ላይ የተጠነሰሰ ጥንስስ ደግሞ ምስኪን ካሌብ ማለት ነው ከነዚህ ሁሉ ሴት መካከል ይሰቃያል ማለት ነው። ከጀርባው ብዙ ውሸቶች ብዙ ነገሮች ተደብቀውበትኝ አንድም ሳያቅ በየዋህነቱ እየተጓዘ ነገር ግን አብሮት የሚኖሩት ሰዎች ወዳጅ መስለው ጥላት የሆኑበትኝ ምስኪን የሚያሳዝን ልጅ ነው እና በቅርቡ መቼም እውነቱ ይወጣል ብዬ ተስፋ አደርጋለሁ ማለት ነው። በቅርቡ እውነቱ ወጥቶ ተስፋ አደርጋለሁ ደሊና እና ካሌብ ወደፊት አብረው እንደሚሆኑ አሮጊቷና ቤዛ እንጃ ወይ እስር ቤት ይገባሉ ወይ ደግሞ የሆነ ነገር እንደሚሆኑ ውስጤ ያምናል ማለት ነው። እንግዲህ ዛሬ ክፍል 29 ላይ ነገ 30 ክፍል 30 እንግዲህ እንጠብቃለን በተስፋ ማለት ነው። ምክንያቱም እንግዲህ እኔ ራሱ በጣም ነበር የተጠራጠርኩትኝ እሱ ሲወጣ ሲገባ ለአዜብ እንደዛ ነገር ሲያደርጉ ሲያቅዱ ካሌብ እንደሚመታ በጣም ውስጤ ተጠራጥሮ ነበር። ወይም ደግሞ ደሊና ትወጣለች ብዬ ነበር። ይኸው እንግዲህ ካሌብ ሆነ ማለት ነው። በእውነት በጣም ነው የሚያሳዝነው። ግን ሴራቸው ግን እስከ መቼ ድረስ የሰው ልጅ እኮ ይህ ድራማ ግን እንደ ድራማነት አይተን የምንተወው ወይም ደግሞ እንደ ቀላል ነገር የምንመለከተው ነገር አይደለም። ለምን ሲባል በጣም ትልቅ ትምህርት አለው። በጣም ትልቅ ትምህርት ማለት ነው። አንዳንድ ጊዜ ሰዎች መልካምነታቸውን ብቻ እያሳዩን ክፉ ገጻቸው ግን በጣም 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 እንትን እንደሆነ ነው የሚያስተምረው ይሄ ድራማ ማለት ነው። የሰው ልጅ እስከዚህ ድረስ አንዳንድ ጊዜ ማንነትን ከህፃንነት ጀምሮ ማንነትን እኔ ማን ነኝ ብሎ ማወቅ መልካም ይመስለኛል ማለት ነው። ደሊና እንግዲህ ሻወር ገባች። እንግዲህ ሻወር ስትገባባትኝ ውሃውን ዘጋችባት ወይዘሮ አዜብ። በእውነት ወይዘሮ አዜብ በቃ እኔ እንጃ አላቅም እንደኔ የወደዳትኝ ሰው በቃ ሁላችንም ወደናታል ማለት ነው። ወይዘሮ አዜብ ቀጤበት፣ በጣም መልካምነትሽን ቀጤበት ማለት ነው። ፈጣሪሽንም ማመንሽን ቀጤበትኝ። አሮጊቷና ቤዛ ግን በቃ ሁልጊዜ ሴራ ሁልጊዜ አዲስ ሴራ እያመጡ እዛ ወጥመዳቸው እዛ ሴራ ቆፈሩት ጉድጓድ ላይ የሚከተቱት እነሱ ናቸው ማለት ነው። እንግዲህ በእውነት በጣም ፈርቻት ነበረ። ደሊና ከሻወር ቤት ስትወጣ ቤዛ ጋር የምትደባደብ ነበር መስሎኝ የነበረው፣ ግን እሷ አትደባደብም። ምክንያቱም ስትናገርም በጣም ነው የምትናገረው፣ በጣም ነው የምታበስላቸው ማለት ነው። ዝምም ስትል ዝም ነው የምትለው። እንዲሁም ደግሞ አይታችሁ ከሆነ ካሌብ በሚናደድበት ሰዓት ካሌብ ባለበት ዙሪያ ሁሉ መልካም ነገር የምታስብ ነገሮችን ቀልል አድርጋ ለካሌብ
ለካሌብ መልካም ነገሮች መልካም እንደሆኑ የምታስብ ጥሩ ሴት፣ የዋህ ሴት፣ ሩሩ ሴት ናትና ደሊና ትቀጥልበት። ግን ለወደፊት ደሊናና ካሌብ ተጋብተው አሮጊቷና ቤዛ ደግሞ ወይ ወኔ ቤት ተወርውረው ወይም ደግሞ እንግዲህ እግዚአብሔር ያውቃል ማለት ነው እስከ መጨረሻው ድረስ። ግን እስከዚህ ድረስ ተንኮልና ባያስተምሩን ብዬ አስባለሁ ማለት ነው። ደግሞ ሌላ ነገር ለቀቅ ቢያደርጉት ወይም ደግሞ ካሌብ እውነቱን አውቆ ካሌብ ትክክለኛ ማንነቱን አውቆ ቢኖር ባይ ነኝ እንዴ ማለት ነው። እና ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ደሊና ድራማ ብዙ እንደ ቀላል ነገር የምናየው አይደለም። ትልቅ አስተማሪ አስተዋጽኦ ያለው ድራማ ነውና ውድ ቤተሰቦቼ ልብ ብለን አይታ ነው ሰዎች ምን ያክል ክፉ እንደሆኑ ሰዎች ምን ያክል እንትን እንዳላቸው ነው የሚያሳውቀውና አላቅም ግን በስማም አሮጊንትና ወይዘሮ አዜብ ቀጤበት እላለሁ። ትክክለኛ እናት የእናት ባህሪ ያላትኝ ወይዘሮ አዜብ ናትኝ። ምክንያቱም ካሌብና ደሊና የሚያደርጉትን ሪያክሽን ምናምን ስታይ ደስተኛ የምትሆን ነገሮችን ቀለል አድርጋ ክፉውን በቀላል ነገር በመልካም ነገር የምትመልስ እናት ናትኝ። እንዲሁ ደግሞ እናትም ከመሆኑ አንፃር ለካሌብ ያላትኝ ፍቅር አይታችሁት ከሆነ በጣም መልካም ነገር ነው። ምክንያቱም አሮጊቷ አንደኛ የማይፈልግን ሴት ነው አምጥታ ቤት ውስጥ ያስገባችው። ሁለተኛ ደግሞ ከምራት ተብያዋ ከቤዛ ጋር ቤዛ የምታሴረውን ሴራ ሁሉ እየተቀበለች እሺ የምትል ሴት ናት። ግን ለነገሩ ይህንን ነገር አሮጊቷ ከቤዛም እንደዛ ከምትሸማቀቅ ከወይዘሮ አዜብም እንደዛ ከምትሸማቀቅ ግን እውነቱን ተናግራ ማለት ነው። እውነቱን ተናግራ እስር ቤትም ገባች። ምንም አይነት ወንጀል ደረሰባት። ምንም አይነት ከዚህ በላይ ትልቅ ወንጀል የለም ማለት ነው። እውነቱን ተናግራ እረፍት ማግኘት ነበረባት። ምክንያቱም ቤቴ ባለችው በራሷ ቤት እየተገዛች ነው ያለችው ማለት ነው። አሮጊቷ ስሙ የእሷ ቤት ቢሆንም ግን በገዛ ቤቷ እንደፈለገች እየተደረገች እንደፈለጉ እያደረጓት ነው ያሉትኝ። እና አንዳንድ ጊዜ ግን አሁን ወይዘሮ አዜብ ለአሮጊቷ መልካም መሆኗ በጣም ያኔ እንደዚህ አድርጊ ስታት እሺ ወይዘሮ እንትና እየተባባሉ ማለት ነው ይተራረባሉ። እና ግን ቤዛ በእውነት ክፋቷ በስማም በጣም ክፋቷን አበዛችሁ ቤዛ ማለት ነው። ቤዛ በልክ ብታደርገው እኔ እንጃ አላቅም ማለት ነው። እንደ እኔ አስተሳሰብ ትንሽ በቀለል አላለት እና በስተመጨረሻም ደግሞ ካሌብ እንግዲህ ይህ ወንጀል ይህ ድብደባ ድርጊት በመድረሱ በእውነት እኔ በጣም አሳዝኖኛል። ምክንያቱም በጣም የሚያሳዝን ልጅ ነው። በእነዚህ ሴቶች መካከል ሆኖ እየተሰቃየ ያለ እውነት ተሸፍናበት በውሸት ተሸፋፍኖ እየተሰቃየ ያለ እሱ እውነትንና እውነትን ሲራመድ እነሱ ግን በውሸት አፍነውትኝ እየተሰቃየ ያለ ልጅ ነው። እና ቢያንስ እንኳ አላቅም ምንም አይሆንም። በእርግጥ ምንም አይሆንም። ያው ቀጠቅጡታል ምን ይሉታል ሆስፒታል ይገባል። ከዛ ሆስፒታል ከገባው በኋላ እንግዲህ አዲስ ነገር ምናይ ይሆናል። ነገር ግን ካሌብ መመታት አልነበረበትም። ሴቶች ግን አንዳንድ ጊዜ ሴት ሲበዛ ጎመን ጠነዛ ይላሉ የሀገራችን ሴቶች እና የሀገራችን እናቶች ማለት ነው። በእውነት እዚህ ድራማ ላይ ስታዩትኝ ትክክል ነው። ምክንያቱም ሴቶች የበዛን ጊዜ በቃ እርስ በርሳችን ምቀኝነት ነው። እርስ በርሳችን እንመቀኛኛለን እርስ በርሳችን እና መካከላችን ያለ አንድ ልዩ የሆነ ሰው ነው የሚጎዳው ማለት ነው። እና በእነዚህ ሴቶች መካከልም ደግሞ እየተጎዳ ያለው አንድ ካሌብ ነው ማለት ነው። ካሌብ እንግዲህ እግዚአብሔር የሆነህ ግን እውነት ትወጣለች። እዛ ቢያንስ እንኳ ዛሬ 29 ክፍል 29 ነው። በክፍል 30 እውነት ትወጣለች ብዬ ተስፋ አደርጋለሁኝ ካሌብ ማለት ነው። ምክንያቱም እንደዚህ ተቀጥቅጦ መቼም ዝም አትልም። ሲጀመር እንትና ሰምታ ሊሆን ይችላል አሮጊቷ ማነው ስሟ ወይዘሮ አዜብ ሳሰማ ትቀራለች። በጣም ነው የእነሱን እንትን ሴራቸውን የምታዳምጠው እና ሰምታለች። እንደዛ ስትወጣ እንግዲህ እንደዛ ፈጣሪ ያንቺ ፈጣሪ የት እንደሚያደርስሽ ምናምን ምናምን ስትላትኝ ሴራ ማለት ነው። ሴራ እንደ አሴሩ አዲስ እቅድ እንዳወጡ ሳላወቀች ነው ሴትዮዋ ማለት ነው። እንግዲህ ምንም ማድረግ አይቻልም። እና ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ በቀጣይ ክፍል በደሊና ክፍል 30
እስከምንገናኝ ድረስ ቸር 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 እንቆይ። ሀገራችንን ኢትዮጵያ ሰላም ያርግልን፣ ፍቅርን፣ አንድነትን፣ መተሳሰብን ያምጣልን ማለት ነው። ውድ ቤተሰቦቼ አመሰግናለሁ። መልካም ምክንያቱም አሮጊቷ አንደኛ የማይፈልግን ሴት ነው አምጥታ ቤት ውስጥ ያስገባችው። ሁለተኛ ደግሞ ከምራት ተብያዋ ከቤዛ ጋር ቤዛ የምታሴረውን ሴራ ሁሉ እየተቀበለች እሺ የምትል ሴት ናት። ግን ለነገሩ ይህንን ነገር አሮጊቷ ከቤዛም እንደዛ ከምትሸማቀቅ ከወይዘሮ አዜብም እንደዛ ከምትሸማቀቅ ግን እውነቱን ተናግራ ማለት ነው። እውነቱን ተናግራ እስር ቤትም ገባች። ምንም አይነት ወንጀል ደረሰባት። ምንም አይነት ከዚህ በላይ ትልቅ ወንጀል የለም ማለት ነው። እውነቱን ተናግራ እረፍት ማግኘት ነበረባት። ምክንያቱም ቤቴ ባለችው በራሷ ቤት እየተገዛች ነው ያለችው ማለት ነው። አሮጊቷ ስሙ የእሷ ቤት ቢሆንም ግን በገዛ ቤቷ እንደፈለገች እየተደረገች እንደፈለጉ እያደረጓት ነው ያሉትኝ። እና አንዳንድ ጊዜ ግን አሁን ወይዘሮ አዜብ ለአሮጊቷ መልካም መሆኗ በጣም ያኔ እንደዚህ አድርጊ ስታት እሺ ወይዘሮ እንትና እየተባባሉ ማለት ይተራረባሉ። እና ግን ቤዛ በእውነት ክፋቷ በስማም በጣም ክፋቷን አበዛችሁ ቤዛ ማለት ነው። ቤዛ በልክ ብታደርገው እኔ እንጃ አላቅም ማለት ነው። እንደ እኔ አስተሳሰብ ትንሽ በቀለል አላለት እና በስተመጨረሻም ደግሞ ካሌብ እንግዲህ ይህ ወንጀል ይህ ድብደባ ድርጊት በመድረሱ በእውነት እኔ በጣም አሳዝኖኛል። ምክንያቱም በጣም የሚያሳዝን ልጅ ነው። በእነዚህ ሴቶች መካከል ሆኖ እየተሰቃየ ያለ እውነት ተሸፍናበት በውሸት ተሸፋፍኖ እየተሰቃየ ያለ እሱ እውነትንና እውነትን ሲራመድ እነሱ ግን በውሸት አፍነውትኝ እየተሰቃየ ያለ ልጅ ነው። እና ቢያንስ እንኳ አላቅም ምንም አይሆንም። በእርግጥ ምንም አይሆንም። ያው ቀጠቅጡታል፣ ምን ይሉታል፣ ሆስፒታል ይገባል። ከዛ ሆስፒታል ከገባው በኋላ እንግዲህ አዲስ ነገር ምናይ ይሆናል። ነገር ግን ካሌብ መመታት አልነበረበትም። ሴቶች ግን አንዳንድ ጊዜ ሴት ሲበዛ ጎመን ጠነዛ ይላሉ የሀገራችን ሴቶች እና የሀገራችን እናቶች ማለት ነው። በእውነት እዚህ ድራማ ላይ ስታዩትኝ ትክክል ነው። ምክንያቱም ሴቶች የበዛን ጊዜ በቃ እርስ በርሳችን ምቀኝነት ነው። እርስ በርሳችን እንመቀኛኛለን። እርስ በርሳችን እና መካከላችን ያለ አንድ ልዩ የሆነ ሰው ነው የሚጎዳው ማለት ነው። እና በእነዚህ ሴቶች መካከልም ደግሞ እየተጎዳ ያለው አንድ ካሌብ ነው ማለት ነው። ካሌብ እንግዲህ እግዚአብሔር ይሆነህ። ግን እውነት ትወጣለች እዛ ቢያንስ እንኳ ዛሬ 29 ክፍል 29 ነው። በክፍል 30 እውነት ትወጣለች ብዬ ተስፋ አደርጋለሁኝ ካሌብ ማለት ነው። ምክንያቱም እንደዚህ ተቀጥቅጦ መቼም ዝም አትልም። ሲጀመር እንትና ሰምታ ሊሆን ይችላል አሮጊቷ ማንስማ ወይዘሮ አዜብ ሳሰማ ትቀራለች። በጣም ነው የእነሱን እንትን ሴራቸውን የምታዳምጠው እና ሰምታለች። እንደዛ ስትወጣ እንግዲህ እንደዛ ፈጣሪ ያንቺ ፈጣሪ የት እንደሚያደርስሽ ምናምን ምናምን ስትላትኝ ሴራ ማለት ነው። ሴራ እንደ አሴሩ አዲስ እቅድ እንዳወጡ ሳላወቀች ነው ሴትዮዋን ማለት ነው። እንግዲህ ምንም ማድረግ አይቻልም። እና ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ በቀጣይ ክፍል በደሊና ክፍል 30 እስከምንገናኝ ድረስ ቸር 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 እንቆይ። ሀገራችንን ኢትዮጵያ ሰላም ያርግልን፣ ፍቅርን፣ አንድነትን፣ መተሳሰብን ያምጣልን ማለት ነው። ውድ ቤተሰቦቼ አመሰግናለሁ። መልካም ምክንያቱም አሮጊቷ አንደኛ የማይፈልግን ሴት ነው አምጥታ ቤት ውስጥ ያስገባችው። ሁለተኛ ደግሞ ከምራት ተብያዋ ከቤዛ ጋር ቤዛ የምታሴረውን ሴራ ሁሉ እየተቀበለች እሺ የምትል ሴት ናት። ግን ለነገሩ ይህንን ነገር አሮጊቷ ከቤዛም እንደዛ ከምትሸማቀቅ ከወይዘሮ አዜብም እንደዛ ከምትሸማቀቅ ግን እውነቱን ተናግራ ማለት ነው። እውነቱን ተናግራ እስር ቤትም ገባች። ምንም አይነት ወንጀል ደረሰባት። ምንም አይነት ከዚህ በላይ ትልቅ ወንጀል የለም ማለት ነው። እውነቱን ተናግራ እረፍት ማግኘት ነበረባት። ምክንያቱም ቤቴ ባለችው በራሷ ቤት እየተገዛች ነው ያለችው ማለት ነው። አሮጊቷ ስሙ የእሷ ቤት ቢሆንም ግን በገዛ ቤቷ እንደፈለገች እየተደረገች እንደፈለጉ እያደረጓት ነው ያሉትኝ። እና አንዳንድ ጊዜ ግን አሁን ወይዘሮ አዜብ ለአሮጊቷ መልካም መሆኗ በጣም ያኔ እንደዚህ አድርጊ ስታት እሺ ወይዘሮ እንትና እየተባባሉ ማለት ይተራረባሉ። እና ግን ቤዛ በእውነት ክፋቷ በስማም በጣም ክፋቷን አበዛችሁ ቤዛ ማለት ነው። ቤዛ በልክ ብታደርገው እኔ እንጃ አላቅም ማለት ነው። እንደ እኔ አስተሳሰብ ትንሽ በቀለል አላለት
እና በስተመጨረሻም ደግሞ ካሌብ እንግዲህ ይህ ወንጀል ይህ ድብደባ ድርጊት በመድረሱ በእውነት እኔ በጣም አሳዝኖኛል። ምክንያቱም በጣም የሚያሳዝን ልጅ ነው። በእነዚህ ሴቶች መካከል ሆኖ እየተሰቃየ ያለ እውነት ተሸፍናበት በውሸት ተሸፋፍኖ እየተሰቃየ ያለ እሱ እውነትንና እውነትን ሲራመድ እነሱ ግን በውሸት አፍነውትኝ እየተሰቃየ ያለ ልጅ ነው እና ቢያንስ እንኳ አላቅም ምንም